ሰላም እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ያላችሁበት ሰላም በጣም ሰላም ነኝ። ዩቲዩብን አሳድጉ። እሺ መስራት እፈልጋለሁ። ስለዚህ የሚቀጥለው ህይወት ወይም ስደት አልፈልግም። የራሴን ስራ መስራት ስለምፈልግ ማለት ነው። እና የኔ ወዶች ይህን እድገት የምትፈልጉ እህትና ወንድሞቼ ሰብስክራይብ በሰርፕራይዝ እንገናኛለን ማለት ነው። ከዛ በኋላ የሚገራርሙ ቪዲዮዎችን የሚገራርሙ የህይወት ታሪኮችን በደንብ ለእናንተ ብዙ ነገር እንደምትማሩበት እንደምታተርፉበት በእውነት የፈጠረን አምላክ ራሱ የምናመሰግንበት የሚገራርሙ የህይወት ታሪኮችንም እንዲሁም ደግሞ ታሪካዊ ነገሮችን ብዙ ደስ የሚሉ ነገሮችን ወደ እናንተ ይዤላችሁ እመጣለሁ ማለት ነው። ሩቅ አይደለም፣ በቅርብ ቀን። ስለዚህ ሰብስክራይብ እያደረጋችሁ ሌሎችም እንዲያደርጉኝ እህትና ወንድሞችን ሰብስክራይብ አስደርጉልኝ ማለት ነው። ኮሜንት ላይክ ስጡኝ። እንደኔ ደግሞ አዲስ የሆናችሁትና ወንድሞች በውስጥ ሰላም ወይም ሀይ እያላችሁ በኮሜንት ጻፉ። በጓደኞችም በእኔም ሰብስክራይብ አድርጋችኋለሁ፣ ጓደኞችም አስደርጋችኋለሁ ማለት ነው። ግሩፕም አለን፣ እዛ ግሩፕ ላይም ሰብስክራይብ መደራረግ እንችላለን ማለት ነው። እህትና ወንድሞቼ በእውነት ግዴታ በቅጥር ህይወት ግዴታ በስደት ብቻ ገንዘብ እናገኛለን ብለን ራሳችንን ማሳመን የለብንም። ሀገራችን ቤታችን ቁጭ ብለን ስልካችንን ብቻ ተጠቅመን በኦንላይን የፈለግነውን ፊልድ ይዘን መጥተን በዛ ፊልድ ግን እኛ እየሰራን ካለን ቤታችን ቁጭ ብለን ይካፈለናል ማለት ነው። በዶላር ይካፈለናል ቁጭ ብለን። ስለዚህ በቀን ከሰራን በቀን፣ በሳምንት ከሰራን በሳምንት፣ በወርም በቃ ቁጭ ብለን ቤታችን። ስለዚህ በእውነት ሁላችንም ይሄንን ስራ አስፋፍተን ሁላችንም ተባብረን ተጋግዘን በአንድ ልንሰራ ይገባናል ማለት ነው። ስለዚህ ስደት ለማንም አይሆንም፣ ስደት ለማንም እኔ አልመኘውም ማለት ነው። እህትና ወንድሞቼ እላችኋለሁኝ እና በቅርቡ ብዙ ነገር በጣም የምትደሰቱበትን ነገር ይዤላችሁ እመጣለሁኝ። ስለዚህ እስከዛው ግን ያው ምንም ነገር እንኳ ቪዲዮ እየተጫነበት ባይሆንም ይሄንን ራሱ እኔ አለሁኝ እስክሰራ ድረስ ያን ነገር እስካመጣላችሁ ድረስ ሰብስክራይብ እንድታስደርጉልኝና እንድታደርጉልኝ አለሁ ለማለት ነው። እንደዚህ በቪዲዮ ሰላም ለማለት የምመጣላችሁ ምክንያቱም አሁን ያለሁበት ቦታ በጣም ስለማይመቸኝ ነው እንጂ ራሱን ያለሁበት ቦታ የሚመቸኝ የራሴ ክላስ፣ የራሴ ክፍል፣ የራሴ ጊዜ፣ የእረፍት ጊዜ ቢኖረኝ ራሱ በዛች በ20 ደቂቃ በ10 ደቂቃ ነፃነት ብትኖረኝ በዛች ትንሽ ነገሮችን ይዤላችሁ መጣ ነበር ማለት ነው። ግን አሁን ያለሁበት ሁኔታ እንኳን ለዛ ለምንም የማይሆን ነው። ስለዚህ ያ ስለሆነ ያው አልችልም። እዚህ ሆኜ በሰፊው በጣም በሚያምር ሁኔታ ደስ በሚል ሁኔታ ይዤላችሁ በቅርቡ ግን እመጣለሁ፣ ጎራ እላለሁ ማለት ነው የኔ ወዶች እና ወዳችኋለሁ። በያላችሁበት ሰላም ሆኑልኝ ሁላችሁም፣ በስራ ላይ ያላችሁም በስራ ላይ ያልሆናችሁም እህትና ወንድሞቼ ሰላምን ሁሉ እመኝላችኋለሁ ማለት ነው። ሀገራችንን ሰላም ያርግልን። ወዳችኋለሁ። ስለዚህ አብረን ማደግ፣ አብረን መስራት፣ አብረን መለወጥ የምትፈልጉ እህትና ወንድሞች በውስጥ ሰላም ወይም ሀይ እያላችሁ አብረን መደማመር ሰብስክራይብ መደራረግ እንችላለን ማለት ነው። በውጭ ሀገር ደግሞ ያላችሁ ሀገር ቤት እስክትሄዱ ድረስ ዩቱባችሁን ከፍታችሁ ማሳደግ አለባችሁ። ሀገራችሁ ገብታችሁ በዩቱባችሁ ቁጭ ብላችሁ መስራት ትችላላችሁ ማለት ነው። ሀገር ውስጥ ደግሞ ያላችሁ ከፍታችሁ ሀገራችሁ በነፃነት ብዙ ነገሮችን መቅረጽ፣ ማውራት፣ ብዙ ነገሮችን ማድረግ ትችላላችሁ ማለት ነው። በእውነት
በጣም በጣም ማለት ነው። ስለዚህ በተለይ ስልክ እንደውም ያላችሁ ዋይፋችሁን እንትን አስተካክላችሁ ዩቱባችሁን ዛሬ ነገ ሳትሉ ዛሬ ዩቱብ በቅርብ ስንቶችን እየቀየረ እየለወጠ ነው። ስለዚህ ዩቱብ አይለውጥም፣ ዩቱብ አይከፍልም፣ ዩቱብ አይቀይርም አትበሉ። ህይወት የሚቀይር ዩቱብ ነው። ስኬታማ የሚያደርግ ራሱ በፍጥነት ማለት ነው የሚያሳድግ ዩቱብ ነው። እናንተ ብቻ ይዛችሁ የምትመጡትን አይዲያ በጣም ለሰው ጥሩ የሆነ መልእክት ያለው የሚያስተምር የሚያስደስት የሚያስተምር ይሆን እንጂ ማለት ነው። ስለዚህ ያ ስለሆነ ሁላችሁም ይህን ስራ መስራት ይኖርብናል ብዬ ነው የማስበው ማለት ነው። ስለዚህ እኔም አሁን ገባኝ ከኔ በኋላ እኔ ስደት መጥቼ እንግዲህ 2 አመት ምንም እንኳን ሳልል ከኔ በኋላ ግን ዩቱብ እየጀመሩ ዛሬ የመኪና የቤት ሰው እየረዱ ለሚፈልጉት ጓደኛቸውም ለቤተ ክርስቲያንም በቃ መርዳት ለሚፈልጉት ሰው እየረዱ ይኸው ከኔ የተሻለ ላይ ናቸው ማለት ነው። ስለዚህ ብዙ ጊዜ ግድ ስደት ብቻ መተን ህይወታችን የሚቀየር ድርቅ አንበል። እጃችን ላይ በያዝነው ስልክም ሰርተን መቀየር እንችላለን ማለት ነው። ስለዚህ ይሄ ደግሞ ሌላ ነገር እንዳይመስላችሁ ፀጉሬ ነው ወደዛ ልበለው እና ይሄን ነው የምላችሁኝ እህትና ወንድሞቼ። በእውነት የጉልበት ስራ የሰው ቤት ስራ ህይወትን አይቀይርም። የሚቀይር የጭንቅላት ስራ ነው። ቴክኖሎጂን መጠቀም ነው ያለብን አሁን ላይ መጠቀም ያለብን ማለት ነው። ስለዚህ እኔ ያኔ በደንብ እንደዚህ የሚያስረዳኝ ጓደኛ ቢኖረኝ ኖሮ ወይም ደግሞ እንዳሁኑ ብቻ አላቅም። ስልክም እንግዲህ ነበረኝ የዛን ጊዜ መስራት እችል ነበር ዩቱብ የነዛው እንደውም ሳልመጣ ስደት ማለት ነው። ግን በእርግጥ ስደት እንኳን መጣሁ ስደት መምጣቴ እኔ ብዙ ነገር አግኝቻለሁ፣ ብዙ ነገር ተምሬያለሁ፣ ብዙ ነገር አትርፌያለሁ። ስደት መምጣቴ ለእኔ እግዚአብሔር ይመስገን ምንም እንትን ያልኩት የለኝም ማለት ነው። እና እግዚአብሔር ይመስገን አሁንም ገና ነኝ። አሁንም ይኸው ሰርቻለሁም እየሰራሁም ነው። ደግሞ ይበልጥ ደግሞ አሁን ትንሽ ቀን የቀረኝ ስገባ ደግሞ ሀገሬ በሚገርም ነገር ለእናንተም ለሁሉም ሰው የሚሆን በጣም ደስ የሚሉ ነገሮች ይዤላችሁ እመጣለሁ። ስለኔ ማለት ነው። ስለኔ በደንብ ማለት ሰው አይደለ የሆነ ታሪክ እኮ የሆነ በቃ የህይወት ታሪክ እኔ እንጃ እኔ የህይወት ታሪክ በጣም ነው ደስ የሚለኝ ማለት ነው። ሰው እንዴት የመጣበትን የህይወት ጎዳና ሲያካፍል በጣም ደስ ይለኛል። ምክንያቱም ለአንዳንዱ ትምህርት ነው፣ ለአንዳንዱ ብርታት ነው፣ ለአንዳንዱ ጥንቃቄ ነው፣ ብዙ ነገሮችን ያካተተ ነው ማለት ነው። እና እንደዛ ስለሆነ ስለዚህ ብዙ ነገሮችን ይዤላችሁ እመጣለሁኝ ማለት ነው። ስለዚህ እስክንገናኝ ድረስ ያው እኔ ብዙ ጊዜ በቃ ሰላምታ ነው የማበዛው። እስክንገናኝ ድረስ ደህና ሆኑልኝ፣ ደህና ናችሁ ወይ፣ ሰላም ናችሁ ወይ ነው የምለው። የገጠር ልጅ የክፍለ ሀገር ልጅ ስለሆንኩ እኮ ነው። እና በእርግጥ ያው ሰላም የሚል እኮ ሰው የለም በአሁኑ ሰዓት። ስለዚህ እኔ በጣም እድለኛ ነኝ ማለት ነው። አይደለም አሁን ላይ ሰላም የሚል ሰው የለም። በጣም ከፍሎት ራሱ ሰላም የሚል የለም እንኳን ማለት ነው። እና እግዚአብሔር ይመስገን ስለሁሉ እላችኋለሁኝ። እግዚአብሔር የተመሰገነ ይሁን እላችኋለሁ። እናንተም በያላችሁበት እኔም ባለሁበት ሰላም ለዛች ቀን ያገናኘን እና የኔ ወዶች ላይክ፣ ኮሜንት፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ እላችኋለሁ። አሳድጉኝ። እኔም መስራት እፈልጋለሁ። በዩቱብ መቀየር እፈልጋለሁ። በዩቱብ ደግሞ ብዙ ነገር ይዤላችሁ የምመጣው ነገር አለ ለእናንተ ሁሉ የሚጠቅም ከእናንተም አልፎ ለሌላ የምታካፍሉት ነገር ማለት ነው። ስለዚህ ያን ስለሆነ አሁን ላይ የሆነ ነገር አድርጌ የሆነ ነገር ቦታ የሆነ ነገር ለብሼ የሆነ ነገር እንትን ስላልኩኝ ብቻ የሰው ልጅ እኔ በጣም ከተረዳሁት ነገር እኔ በጣም አሁን ላይ አንዳንድ ሰው ነው ግን አሁን የነቃ እንጂ አብዛኛውም በተቀመጠበት ወንበር እና በለበሰው ልብስ ነው እንትን የሚባለው የሚገመገመው። ግን ያ መሆን የለበትም። በእውነት የሆነ ድንጋይ ላይ ተቀምጦ ራሱ ያ ሰው በጣም ንጉስና ትልቅ ሊሆን ይችላል። የሆነ ቦታ ተቀምጦ ሰውን ባለባበሱ በተቀመጠበት ወንበር አትለኩ። እሺ በንግግሩ ወይም ደግሞ በተግባር ነው በተግባሩ
ነው ሰው የሚታወቀው። እና ያንን ምላችሁ እኔም እንግዲህ ከስደት ወጥቼ ለብዙዎች እህቶችና ወንድሞቼ ከስደት ማስቀረት እና ከስደት ማውጣት እንደ ጸሎቴ እንደ ምኞቴ አስባለሁ ማለት ነው። ስለዚህ ደግሞ እርግጠኛ ነኝ ብዙዎችን ከስደት ማስቀረት ራሳቸውን እንዴት ስራ መስራት እንዳለባቸው እና ብዙዎችን ደግሞ ከስደት ከሰው ቤት ወጥቶ የራሳቸውን ስራ የራሳቸውን ቢዝነስ ራሳቸውን ተጠቅመው እንዴ ወይ ጉድ በእውነት እስከ መቼ ሊኖር በሰው ቤት የሰውን ህልም መኖር? ስለዚህ ላለን ጊዜ ራሳችንን ተጠቅመን ለራሳችን መኖር አለብን ማለት ነው። ሁላችንም የተሰጠን ህይወት ስላለን እና ይሄን የምላችሁ አላብዛባችሁ። በጣም ወዳችኋለሁኝ፣ በጣም አከብራችኋለሁኝ የኔ ውድ የሀገሬ ልጆች። በያላችሁበት ሰላም ሁሉ እመኛለሁ። ሀገራችንን ሰላም ያርግልን። ደህና ሆኑልኝ። እስክንገናኝ ደግሞ ማለት ነው። ሰላም ሆኑልኝ። ይኸው በቃ የማይመች ቦታ ሆኜ ነው ራሱ እንደዚህ ቪዲዮ ትንሽ ሰላም ለማለት የምቀርጽላችሁ ማለት ነው። እና ከዚህ በላይ ማውራትም አለሁ ለማለት እና ሰላም ለማለት ነው እላችኋለሁ። የኔ ወዶች ወዳችኋለሁ። በያላችሁበት ሰላም ሆኑልኝ። እሺ